ሰላም ውድ አድማጮቻችን፣ የተለያዩ የዝውውር መረጃዎችን ይዘን መጥተናል። ሊቨርፑል ቤት አዲስ ነገር አለ። ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ የሚያደርገው ዝውውር ተጠናቋል። ሌላኛው እንግዲህ ሊቨርፑል 10 ሚሊዮን ዩሮ አግኝቶበታል። ማንቸስተር ዩናይትድ እና ብሩኖ ፈርናንዴዝን የምናወራበት ይኖረናል። ምክንያቱም የብሩኖ ፈርናንዴዝ ኤጀንት በሳውዲ ታይቷል ድርድሮችን ሲያደርግ። ይህ እንግዲህ ለማንቸስተር ዩናይትድ መጥፎ ዜና ነው ማለት እንችላለን። ሊቨርፑል ፍሎሬንት ዌርዝን ለማስፈረም እየጣረ ነው። አርሰናል የገብርኤል ማጋሌሽን ኮንትራት ለማራዘም ጫፍ ደርሷል። ከዛ ውጭ ደግሞ የቤንጃሚን ሴስኮ ድርድሮቹ ተጀምረዋል። ያ ማለት ተጫዋቹ ብሎ ከኤጀንቱ ጋም ያሉት ነገሮች የተጠናቀቁ ናቸው። በቀጥታ የሚቀረው ከቡድኑ ከክለቡ ጋር መደራደር ነው። አሁንም ግን የዮኮሬስ ፍላጎታቸው እንዳልቆመ መታሰብ ይጠበቅበታል። ውድ አድማጮቻችን፣ ስለ ቸልሲም የምንላችሁ ነገሮች አሉ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃችን የሚሆነው ሪያል ማድሪድ እና ትሬንት አሌክሳንደር አርኖልድን የሚመለከተ ነው የሚሆነው። ለክለቦች የዓለም ዋንጫ ይህንን ተጫዋች ማሰለፍ ይፈልጋሉ። ትሬንት ደግሞ በሊቨርፑል ያለውን ኮንትራት ካያችሁ እስከ ሰኔ 30 በፈረንጆቹ አቆጣጠር ማለት ነው እስከ ጁን 30 ድረስ የሚቆይ ነው። ስለዚህ ሪያል ማድሪድ ይህንን ተጫዋች በክለቦች የዓለም ዋንጫ ላይ እንዲሳተፍለት ስለሚፈልግ ድርድሮችን እያደረጉ ይገኛሉ ከሊቨርፑል ጋር። አሁን ግን ሙሉ በሙሉ ተስማምተዋል። ሪያል ማድሪድ እና እንዲሁም ደግሞ ሊቨርፑል ሙሉ በሙሉ ተስማምተው ሁለቱን ቡድኖች ይፋ አድርገውታል። ሊቨርፑል ከዚህ ተጫዋች 10 ሚሊዮን ዩሮ ወይም 8.4 ሚሊዮን ፓውንድ ያገኛል። ሊቨርፑል ጥሩ ዜና ይሆናል። እንግዲህ 8.4 ሚሊዮን ፓውንድ ማግኘታቸው። ከዛ ውጭ ደግሞ የትሬንትን ወር ደሞዙን አይከፍሉም። ከዛ ውጭ ደግሞ ሌላ ተጠቃሚ የሚያደርጋቸው ትሬንት አሌክሳንደር አርኖልድ ባለፉት ዓመታቶች ኮንትራቱን ጠብቆ ለሊቨርፑል ስለተጫወተ የቦነስ ማበረታቻውንም አይከፍሉም። ስለዚህ በአጠቃላይ እነዚህ ክፍያዎች የሚቀሩላቸው ይሆናል። ሊቨርፑል ቤተዛው ሳንወጣ ስለ ፍሎረንት ዊርዝ ጉዳይ እናውራ። የሊቨርፑልና የፍሎረንት ዊርዝ ጉዳይ ልጁ ጋር ሙሉ በሙሉ ተስማምተዋል። ወደ ሊቨርፑል መምጣትን ይፈልጋል። ለባየር ሙኒክ ተናግሯል። ለማንቸስተር ሲቲ ጭምር የ5 ዓመት ኮንትራትን ይፈርማል። በዚህ ሁሉ ነገር ተስማምተዋል። አሁን ድርድሮቹ የመጨረሻዎቹ ስቴጅ ላይ ይገኛሉ በሊቨርፑል እና እንዲሁም ደግሞ በባየር ሊቨርኩሰን መካከል። አሁን ከባየር ሊቨርኩሰን ጋር መስማማት ያቃታቸው በክፍያው ጉዳይ ነው። ሊቨርፑል መክፈል የሚፈልገው በቀጥታ 100 ሚሊዮን ፓውንድ እየታየ የሚጨመር ከ10 እስከ 12 ሚሊዮን ፓውንድ ነው። ነገር ግን ፍሎረንት ዊርዝ የያዘው ባየር ሊቨርኩሰን እንዲከፈለው የሚፈልገው 128 ሚሊዮን ፓውንድ ነው። ይህ ማለት በቀጥታ የሚከፈሉ ነው። ከዛ ውጭ ደግሞ ጭማሪዎች ይኖራሉ። ይህ ድርድር የሚቀጥል ነው የሚሆነው። ሊቨርፑል ግን ይህንን ተጫዋች ለማስፈረም አሁንም ሙሉ በሙሉ ጥረታቸው እንደቀጠል ነው። እንግዲህ የዋጋ ጉዳይና መስማማት የሚጠበቅ ነው። ሊቨርፑል ቤት ሌላኛው መረጃ የሚሆነው ተከላካዩ የቀኝ መስመር ተመላላሹን ጀርሚን ፍሪምፖንግን ከባየር ሊቨርኩሰን የማስፈረማቸው ጉዳይ አሁን ተጠናቋል። ይፋ ይሆናል። የጤና ምርመራውን አድርገዋል። ማሊያውን አድርጎም አንዳንድ ፎቶዎች ሊክ አድርገው ወጥተዋል። ስለዚህ እነዛንም ማየት በቂ ነው። ስለዚህ ትሬንት አሌክሳንደር አርኖልድ በለቀቀበት ዕለት ጀርሚ ፍሪምፖንግ የሊቨርፑል ተጫዋቹ ነው ይፋ ይሆናል። እንግዲህ ፍሪምፖንግና እንዲሁም ደግሞ ፍሎረንት ዊርዝ ከባየር ሊቨርኩሰን የሚያስፈርሙ ይሆናል። ሊቨርፑሎች ባለፉት 2 ዓመታት ምርጥ ብቃታቸውን ያሳዩት ሁለቱ ተጫዋቾችን። አርሰናል ቤት ስንሄድ 2 መረጃዎች አሉ። አርሰናል ገብርኤል ማጋሌሽን ኮንትራት በሚገባ ድርድሮችን እያደረጉ ነው። ለመስማማት ጫፍ ደርሷል። እስከ 2027 ነበረ ኮንትራቱ፣ እስከ 2030 የሚቆይ ይሆናል። ይህ ማለት በአጠቃላይ ይህንን ተጫዋች ማሳመን መቻላቸው ትልቅ ቫልዩ ነው የሚኖረው ለአርሰናል። በተለይ ተጨማሪ ደግሞ የሳሊባ የንዋነሪ የስካሊ የቡካዮ ሳካ ድርድሮች የሚቀጥሉ አንድሬ በርታ እነዚህ ተጫዋቾች ለማሳመን እየሞከረ ይገኛል። ሌላኛው የሚሆነው በአርሰናል ቤት የጆርጂኖ ጉዳይ ነው። ጆርጂኖ ወደ ፍላሚንጎ እንደሚሄድ ይጠበቃል። ነገር ግን ከአርሰናል ጋር እንደ ትሬንት ሁሉ ከአርሰናል ጋር ያለው ኮንትራት እስከ ጁን 30 ሰኔ 30 ድረስ ነው። ይህንን ኮንትራት እንግዲህ ማፍረስ ፍላሚንጎች ፍላጎት የላቸውም። በክለቦች ዓለም ዋንጫ እንዴት ሆኖ ይሳተፍ የሚለው ጉዳይ አሳሳቢ ሆኗል ለፍላሚንጎ። በቀጥታ ወደ አርሰናልና የቤንጃሚን ሴስኮ ጉዳይ እንግዲህ የመጀመሪያ መረጃውን ይዞት የወጣው ከሳምንት በፊት ቤንጃሚን ሴስኮ የአርሰናል ፍላጎት እንዳለና ከተጫዋቹ ጋር ከኤጀንቱ ጋር ንግግር እንዳደረጉ ፍሎሪያን ፕላተንበርግ ነበር ይዞት የወጣው። ይህ ስካይ ስፖርት በጀርመን በኩል ወይም ስካይ ጀርመን ላይ የሚሰራው ነበር። ነገር ግን ባለፉት ቀናቶች ፋብሪዚዮ ሮማኖ ማረጋግጧል። አሁን ደግሞ አርሰናል ከአንድሬ በርታ ጋር እንዲሁም ደግሞ ማርሴል ሻፍተር ጋር እንዲሁም በለንደን አንድሬ በርታ ንግግሮች እንዳደረጉ አንድሬ በርታና አርሰናል እንዲሁም ደግሞ በማይክል አርቴታ ሙሉ በሙሉ ተስማምተዋል ቤንጃሚን ሴስኮ ለማስፈረም የሚል ቴምኖስ አውጥቷል። አርሰናሎች ይህን ተጫዋች ለማስፈረም እንግዲህ ከ80 ሚሊዮን ዩሮ በላይ ነው መክፈል የሚጠበቅባቸው። አንዳንዶቹ መረጃዎች የሚያሳዩት 93 ሚሊዮን ፓውንድ ነው። ይህ ለአርሰናል እንግዲህ በተለይ ከቤንጃሚን ሴስኮን ከቪክቶር ዮኬሬስ ጋር በዋጋ አንጻር ስታወዳደሩት በጣም አስቸጋሪ ነው። ቤንጃሚን ሴስኮ 93 ሚሊዮን ፓውንድ ድረስ ሊደርስ ይችላል። የቪክቶር ዮኬሬስ ደግሞ 67 ሚሊዮን ፓውንድ ነው። ቪክቶር ዮኬሬስ ከቸልሲ ጋር ነው ዛሬም እንደ አዲስ ስሙ ሲያዝ የቆየው። ቸልሲዎች ሁለተኛ አጥቂ ማስፈረም ይፈልጋሉ። ስለዚህ የትናንት የሊያም ዴላፕ ጉዳይ
ጉዳይ ተጠናቆላቸዋል። ሁለተኛው አጥቂ ደግሞ የሚፈልጉት ቪክቶር ዮኬሬስ ያለበለዚያ ደግሞ ሁጎ ኢኪቲኬ ነው። በሁለቱም ጉዳይ ላይ በሚገባ እየሰሩ ይገኛሉ። ከኢኪቲኬ ጋር በግል ጉዳይ ስምምነቶች ለመድረስ ጥረት እያደረጉ ነው። ከሊቨርፑል ጋር ለመፎካከር ይፈልጋሉ። ዩናይትድ እንግዲህ ሊያም ዴላፕን መቀማታቸውን ተከትለው በዝውውር መስኮቱ ላይ እንቅስቃሴያቸው ውስኑ ነው እየቀጠለ ነው የሚገኘው። ነገር ግን ኦሲሜን የማስፈረም ፍላጎት አላቸው። ቪክተር ኦሲሜን ለማስፈረም ለናፖሊ ተጫዋችና ገንዘብ የማቅረብ ፍላጎት አላቸው። አሊያንደር ጋርናቾ ወይም ሆይላንድን ሲደመር ገንዘብ ለማቅረብ ፍላጎት አላቸው። ድርድሮቹ የሚቀጥሉ ይሆናል። ዩናይትድ ቤት እንግዲህ ዛሬ የተሰማ አሳዛኙ ዜና ማለት የሚቻል ነው የብሩኖ ፈርናንዴዝ ከሳውዲ ክለቦች ጋር እንግዲህ ድርድሮችን ሲያደርግ ኤጀንቱ ታይቷል። ከአልሃሊ ጋር ማለት ነው። ከ700 ሺህ በላይ ነው ደሞዝ የሚከፍሉት። ያ ማለት ከቤንዜማ እና እንዲሁም ደግሞ ከክርስቲያኖ ሮናልዶ በመቀጠል ሶስተኛው ውዱ ተከፋይ ነው የሚሆነው። ለማንቸስተር ዩናይትድ ከ80 እስከ 100 ሚሊዮን ፓውንድ ያገኛል። ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች እንዴት አድርጎ ይተካዋል የሚለው ትልቁ ጥያቄ ነው። ከ2019/20 ጀምሮ ያለውን የማንቸስተር ዩናይትድ አገልግሎት በሚታዩበት ጊዜ የመጀመሪያ ጊዜ ሲመጣ ኦሊቨር ሶልሻየር ከስፖርቲንግ ሊዝበን ሲያመጡት 44 የጎል ተሳትፎዎች ነበሩት። 25 ጎልና 19 አሲስት። ቀጣዩ ዓመት 28 ጎልና 18 አሲስት 46 የጎል ተሳትፎዎች ነበሩት። 21/22 ሲዝን ላይ 10 ጎልና 13 አሲስት 23 ነው። እንግዲህ በማንቸስተር ዩናይትድ ብሩኖ ፈርናንዴዝ በቆየባቸው ዓመታት 23 ነው ዝቅተኛው የጎል ተሳትፎ። አንድም ዓመት ያለ ሁለት ዲጂት አሳልፎ አያውቅም። ጎሉም አሲስቱም በ22/23 ሲዝን 14 ጎልና 13 አሲስት 27 የጎል ተሳትፎ ነበረው። እንግዲህ ታቻምና ደግሞ 15 ጎልና 13 አሲስት ነበረው፣ 28 የጎል ተሳትፎ ነበረው። ዘንድሮ ደግሞ 37 የጎል ተሳትፎዎች አሉት፣ 19 ጎሎች 18 አሲስት። ይህንን ተጫዋች ማንቸስተር ዩናይትድ በማን ይተካዋል የሚለው እንግዲህ አስቸጋሪ ነው። አንዳንዶቹ እንግዲህ ሜሰን ማውንት የብሩኖ ፈርናንዴዝ ቦታን ይይዛል የሚል መረጃ እየወጡ ይገኛሉ። ነገር ግን በጣም የተለያዩ ተጫዋቾች እንደሆኑ ይታያል። ብሩኖ ፈርናንዴዝ ይህንን ዝውውር የሚቀበል ከሆነ ወደ ሳውዲ ሂዶ ከታክስ ውጭ ከፍተኛ የሆነ ገንዘብን ያገኛል። በአመት ኦልሞስት ወደ 26 ሚሊዮን ፓውንድ በጠቃላይ እስከ 100 ሚሊዮን ፓውንድ በኮንትራቱ ብቻ የሚያገኝ ይሆናል። ይህ ከፍተኛ ክፍያ ነው። ይህንን እምቢ ማለት ብዙ ተጫዋቾች የሚቸገሩ ነው የሚሆኑት። አርሰናልን የሚመለከተው አርሰናሎች ጃኮብ ኪቪየርን ኮንትራትን ለማራዘም ጥረት እያደረጉ ይገኛሉ። 50 ሺህ ነው የሚከፈለው ያለ አሁን ወደ 80 ሺህ አሳድገው አዲስ ኮንትራትን ለመስጠት ያስባሉ የሚል ነው። አርሰናል ሌላኛው የሚመለከተው ዜና አርሰናል መርኪሲዮ የሚባል ታዳጊ አስፈርሞ ነበር። አሁን ግን ሙሉ በሙሉ ኮንትራቱ ተጠናቆ ወደ ክሩዜሮ አቅንቷል። እንግዲህ በ2028 ድረስ እዛ የሚቆይ ይሆናል። ቸልሲ እንግዲህ ትናንት ሊያም ዴላፕን ሙሉ በሙሉ ጨርሰዋል። 30 ሚሊዮን ፓውንድ የሚከፍሉ ይሆናል። ተጫዋቹ ወደ ቸልሲ ለመምጣት ሙሉ በሙሉ ተስማምቷል። አሁን ሌላኛውን ተጫዋች ለመምጣት ፍላጎት አላቸው። ያ ተጫዋች ደግሞ እንግዲህ ከአጥቂ መስመር ነው፣ ቪክቶር ዮኬሬስ ነው። ቪክቶር ዮኬሬስ ጉዳይ ቸልሲ የመጀመሪያውን ድርድር አድርጓል። ይህ እንግዲህ ለቸልሲ ደጋፊዎች በጣም አስደሳች ዜና ነው። ሁጎ ኢኪቲኬንም ይፈልጋሉ። ከሁለት አንዱን ለማስፈረም ጥረቶችን እያደረጉ ይገኛሉ። በሮድሪጎ ጉዳይ ደግሞ ከአርሰናል ጋር ተፋጠዋል። ሮድሪጎ ዣቪ አሎንሶን ሪያል ማድሪድ የማይጫወት ከሆነ ከአርሰናልና ከቸልሲ የመምረጥ ግዴታ ውስጥ ይገባል። አርሰናሎች ከቤንጃሚን ሴስኮ ዝውውራቸው በኋላ ሌላ ተጫዋችን ስለማስፈረም በሚገባ ስራቸውን የሚጀምሩ ይሆናል። ሰላም ወደ አድማጮቻችን የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።